የልጆች ቻናል በጆጆ ኪድስ ተዘጋጅቶ የሚቀርብላችሁ ቪዲዮ ለማግኘት ይህን ፔጅ ሰብስክራይብ ያድርጉ። በድሮ ጊዜ አንድ ቀጭኔና አንድ ጦጣ በአንድ ጥቅጥቅ ባለ ደን ውስጥ ይኖሩ ነበር። ከዕለታት በአንዱ ቀን አህያ ቀጭኔ የራሷን ችሎታ ለማሳየት ወደ ጦጢት ጋር ትሄዳለች። ጦጢትም ተቀብላ ሰላም ነሽ ወይ ዛሬ እንዴት ተገኘሽ ብላ ትጠይቃታለች። ቀጭኔም አይ እኔ ችሎታዬን ላሳይሽ ነው የመጣሁት፣ አንቺ ብዙ ችሎታ አለሽ እንዴ ብላ ትጠይቃታለች። ጦጢትም ብልጥ በመሆኗ እስቲ መጀመሪያ አንቺን አሳይኝና የኔን ቀስ ብዬ አሳይሻለሁ ትላታለች። ቀጭኔም ይሄው በዚህ በቀጭን አንገቴ እንደፈለኩትን ቅጠል ከዛፍ ላይ በጥሼ መያዝ እችላለሁ፣ መብላት እችላለሁ ብላ ትነግራታለች። ጦጢትም መልሳ እሺ ሌላስ ምንድነው ችሎታሽ ስትል በቁመቴ ሁሉንም እንስሳ በልጬ እገኛለሁ፣ አንገቴ ደግሞ ከምንም በላይ ያሳምረኛል ብላ ትነግራታለች። ጦጢትም መልሳ ይሄ ብቻ ነው ያንቺ ችሎታ ብላ ትጠይቃታለች። ቀጭኔም አዎ ብላ ትመልስላታለች። ጦጢት ከት ብላ ትስቅባትና አይ ቀጭኔ አንቺ በአንገትሽ ተመክተሽ ነው በአንገትሽ ቅጠል አወርዳለሁ ብለሽ ነው የምታስቢው፣ እኔ ብዙ ችሎታዎች እንዳሉን ታውቂያለሽ ወይ ብላ ትጠይቃታለች። ቀጭኔም እስቲ አንቺ ንገሪኝ ስትል ጦጢትን መልሳ እኔ በአንገቴ አይደለም የምቀነጥሰው ዛፍ ላይ እንዳለሁኝ ቀስ ብዬ ቅጠል ከዛፍ ዛፍ እየዘለልኩኝ መቀንጠስ እችላለሁ፣ በዛ ላይ ከዛፍ ዛፍ መዝለል እችላለሁ፣ አደጋ ሊደርስብኝ ሲል ዛፍ ላይ ተንጠልጥዬ ማምለጥ እችላለሁ፣ አንቺ ግን አትችይም ትላታለች። ቀጭኔ አንገቷን ትደፋና የኔ ችሎታ ይበልጣል ብሎ ማሰብ ስህተት እንደሆነ ትረዳለች። ከዛ ጦጢትን ይቅርታ እኔ እበልጣለሁ ማለት አያስፈልግም፣ እኔ ያስኩትን ችሎታ ይዤ መቀመጥ ነበረብኝ፣ ካንቺ እበልጣለሁ ማለቴ ስህተት ነውና ይቅርታ፣ እኔ አለኝ ብዬ መኩራራት አልነበረብኝም። ለልጆችም የምመክራቸው ነገር እኔ ይሄ አለኝ ብሎ መኩራራት የሚችለውን ነገር ማስለመድ ነው እንጂ እኔ እበልጣለሁ ብሎ መፎካከር አያስፈልግም። ምክንያቱም በተፈጥሯችን የራሳችን ችሎታዎች አሉን። አንድ መሳል የሚችል ልጅ ሌላኛው ላይችል ይችላል። ሌላኛው ደግሞ ሌላ ኳስ መጫወት ሊሆን ይችላል፣ መዘመር ሊሆን ይችላል። ሁሉም የራሱ ተሰጥኦ ነው ያለው። ሁሉም በየአፈጣጠሩ የተለያየ ተፈጥሮ ስላለው እኔ እበልጣለሁ ማለት ልክ አይደለም። ሁላችንም ባለን ተሰጥኦ ተከባብረን እንኑር። ተረቴ መልሶ አፌን ብራባ አብሱ። በሚቀጥለው አዝናኝና አስተማሪ ቪዲዮ እስከምንገናኝ ባይ ባይ።